بسم الله الحمد لله والصلاة والسلام على رسول الله عيد صلاة أبيت المسجد يشارل وي ما سرجال لوي ما إنه يهنم فتوى يسطو እንደዛ ማረጋገጥ የሚቻልበት ሁኔታ ምንድነው የሚለውን አብረን እንመለከታለን فأهلا وسهلا ومرحبا ብያለሁ የተወደዳችሁና የተከበራችሁ የዳዕዋ እንደ ፒስ ታዳሚያን በያላችሁበት አላህ Subhanahu Wa Ta'ala ወደ ኸይር ይወፍቃችሁ በኸይር ላይ ያበራታችሁ አላህ ጀለ ጀላሉ Subhanahu Wa Ta'ala ኸይሩን ሁሉ ይቅጠማችሁ ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም እነሆ መጃሊሳችሁ አልহামዱሊላሂ ረቢል ዓለሚን እናም ይሄው ለመጅልሳችን ታድመናል እንኳን ደህና መጣችሁ ወንድም እህቶቻችሁን ጠርታችሁ መጣችኋል ወልጆቻችን እንግዶቻችንን فأهلا وسهلا እያላችሁ ሁላችንም በየቋንቋችን መርሐባን እንበል አርሂቡ እንበል አናሃዱፉ እንበል የምጠብኝ እንበል የተንቢ እንበል እንዲሁም ሌሎችን ቋንቋዎች በመጠቀም ወእንግዶቻችንን ተቀበሉልን አላህ Subhanahu Wa Ta'ala ወደ ኸይር መንገድ ከተጣሩ ምርጥ ባሮቹ ይከተባችሁ ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም እናም እቺ ሌሊት ሌሊቱል ቀድር ሆና ከሆነ አላህ Subhanahu Wa Ta'ala ሌሊቱል ቀድርን ከከተበላቸው ምርጥ ባሮቹ ይከተባችሁ ያ ረቢ ያ አላህ ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም እንላለን እናም ወንድሞቼ እህቶቼ በርቱ ተጣሩ ኑ እንበል ወደ ኸይር መንገድ እንምጣ ሰዎችንም ወደ ኸይር መንገድ እንጋብዝ አላህ Subhanahu Wa Ta'ala ኸይሩን ሁሉ ይወፍቃችሁ ያ ረቢ ያ አላህ ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም ነዓም አላህ በፈድሉ በረሕመቱ ለዛሬ ቀን አብቅቶናል የዛሬው ሌሊት እጅግ ሌሊቱል ቀድር ይሆናል ተብሎ ከሚገመቱ ምርጥና ልዩ ሌሊቶች መካከል አንዱ ነው እናም አላህ ይወፍቀንና አላህ ይከትብልንና እቺ ሌሊት ሌሊቱል ቀድር ሆና እኛም ከተከተበላቸው ምርጥ ባሮቹ ያደርገን ያ ረቢ ያ አላህ ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም ያ ረቢ ያ አላህ ያ ረቢ ይሄንን ወር ሌሊቱል ቀድር ተከትቦልን የሚወጣ አድርገው ያ ረበል ዓለሚን ለምነንሃል እኛ ባሮችህ ያ ረበል ዓለሚን ያ አላህ ያ ረቢ ተቀበለን ያ ረቢ ስማልን ያ ረቢ አሟላልን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም ነዓም ወንድሞቼ ሙስሊም ሁሌም ትጉ ነው ይተጋል ወደ አላህ መንገድ Subhanahu Wa Ta'ala በተቻለው መንገድ ሁሉ ለመፋጠን ይሞክራል ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም እናም ወንድሞቼ ያ ረቢ በሉ ያ ረቢ ሌሊቱል ቀድርን ከትብልን በሉ ያ አላህ ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም ያ ረቢ ከትብልን በሉ ያ ረቢ ከትብልን በሉ ያ ረቢ ከትብልን በሉ ወንድሞቼ ነዓም ያ ረቢ አላህ የከተበለትን ማንም ሊከለክለው አይችልምና ነው ስለዚህ እንበርታ ወንድሞቼ እንበራታ ሌሎችንም እናበራታ ራሳችን ብቻ መበራታት አይደለም ሌሎችንም በማበራታት እንጥራቸው ወደ ኸይር ሁሉ ያ ረበል ዓለሚን ያ ረቢ ወፍቀን እናም እንግዲህ በቀጥታ ወደ ደርስ ይገባለሁ እንደምታውቁት ዒድ ተቃርቧል በበርካታ ሀገሮች እስካሁን ድረስ ሁኔታው እንዳለ ነው ያለው አንዳንድ ሀገሮች ምናልባት ዒድ ሰላት ይሰግዳሉ ተብሎ ይጠበቃል የሀገራችንንም ጉዳይ አናቅም የኛንም ጉዳይ አናቅም የብዙ ሙስሊሞች ሀገሮችን ጉዳይ አናቅም ስለዚህ እስቲ እንደው ድንገት ዒድ ሰላት በየመሳጅዱ በየሜዳው የማይሰገድ ከሆነ ምን ይውጠናል እንዴት እናደርጋለን የደስታችን ቀን ነው የሽልማት ቀን ነው ዒድ ሰላት ልዩ ቦታ አለው በህይወታችን ውስጥ ረመዳንን አተናል ተራዊህን አተናል ተሐጁድን አተናል ጀማዓ ሰላት አተናል ይሄ ነገር ተነስቶልን ዒድ ሰላትን በጀማዓ እንሰግድ ይሆን እንኳን አደረሰ ተባብለን እንተቃቀፍ እንሳሳም ይሆን ወይ እቤት ነው የምናሳልፈው ነዓም ሳውዲ አረቢያና አንዳንድ ሀገሮች
ከ30ኛው የረመዳን ቀን ጀምሮ እስከ 4ኛው የሸዋል ቀን ከቤት መውጣት ክልክል ነው። ሰዓት እላፊ 24 ሰዓት ይሆናል። ስለዚህ ኢንሻአላህ ስለ ዘካት አልፍጥርም በኋላ ላይ እናገራለሁ ኢንሻአላህ። ለማንኛውም ኢድ ሰላት ይቅደም። እናም እንደዛ ከሆነ 24 ሰዓት ከቤት መውጣት የማይቻል ከሆነ ኢድ ሰላትን እንዴት እናደርጋለን? በቤት መስገድ ይፈቀዳል ወይ? ከተፈቀደስ እንዴት ነው ማድረግ ያለብን? ስንት ሰው ሆነን ነው የምንሰግደው? እንዴት ለብቻ መስገድ ይቻላል ወይ? እንዲሁም ሌሎቹም በፊትም ተናግሬያለሁ። እስቲ በቀጥታ እንግዲህ ከዚህ በፊት ምንድን ያልኳችሁ የዑለማዎችን ፈትዋ ነው የምንጠብቀው። ከራሳችን መናገር አንችልምና እዛ ደረጃ አልደረስንም፣ ማድረግም አንችልም። ስለዚህ በቀጥታ ወደ ጉዳያችሁ ልውሰዳችሁ። ምን ይላል ሙፍቲ ዓም አልመምለካ የሳውዲ አረቢያ ማለትም እኛ ያለንበት ሀገር ሙፍቲ የሳውዲ ሙፍቲ የሆኑት ሼክ አብዱልዓዚዝ አል ሼክ የሰጡትን ፈትዋ እናያለን። ሼክ ሳሊሕ አልፈውዛን ተጠየቁ። እንደው በአጋጣሚ ሁላችንም ልብ ማለት ያለብን ነገር አለ። ሼክ ሳሊሕ አልፈውዛን እንግዲህ አሉ ከሚባሉ ዑለማዎች መካከል የመጀመሪያውን ቦታ ይዛሉ። አላህ ይጠብቃቸው፣ አላህ ዕልማቸውን ይጨምርላቸው፣ ጤናቸውን አላህ ሱብሓነሁ ወተዓላ ይጨምርላቸው። እንዲሁም ደግሞ አላህ በኸይር ላይ እድሜያቸውን ያራዝመውና ተጠየቁ። ሰላተል ዒድ እንዴት ይደረጋል ተብለው ሲጠየቁ ሙፍቲ የሰጡት ፈትዋ አለ፣ እሱን ተግባራዊ አድርጎ ነው ያሉት። ሱብሓነላህ። በዕልም ደረጃ እንግዲህ ተመልከቱ፣ ማን ከማን እንደሚበልጥ ሁላችሁም ታውቃላችሁ። ነገር ግን የሙፍቲን ወደ እሳቸው ነው የመለሱት ፈትዋ። እሳቸው ያሉትን ተግባራዊ አድርጉ ነው ያሉት። ናም እሺ፣ እስቲ ምንድን ያሉት? ሼክ አብዱራህማን በራክ ያሉትም አለ። እንደገና ደግሞ ሙፍቲ እስቲ ያሉትን እንስማ። የሳውዲ የኢስላሚክ አፌርስ ሽኡን የሳውዲ የኢስላሚክ አፌርስ ሚኒስቴር ቢሮ ላይ የተነሳ ነገር ነው። ይህም ጥያቄ ለማን ተላከ? ለሙፍቲ ተላከ። የሳውዲ ሙፍቲ የሆኑት ሼክ አብዱልዓዚዝ ብን መሐመድ ብን ዓብደላህ ሼክ ሼክ አብዱልዓዚዝ ብን ዓብደላህ ብን መሐመድ አል ሼክ ተጠየቁ። ምን ተብለው ተጠየቁ? ሊሃጀት ናስ ሊበያን አሕካም እሙሪ ዲንህም፣ ሰዎች ዲናቸውን በዲናቸው ውስጥ ላሉት ጉዳዮቻቸው ማወቅ ያለባቸው ነገሮች ስላሉ ወሊከثረት ማ የሪድ ሊልወዛረት ፊ ልአስኢለት ልሙተዓሊቃ ቢሻህር ረመዳን ልሙባረክ ፊ ظል ጃኢሐት ኮሮና። እንግዲህ አሁን በዚህ በኮሮና ወረርሽኝ ዘመን በርካታ ጥያቄዎች ወደ ሚኒስቴሩ ቢሮ ይመጣሉ። እናም ከነዚህ ጥያቄዎች መካከል የተወሰኑትን እንዲመልሱ ሼክ ተጠየቁ። ከነዚህ መካከል ወደ ዋናው ወደ ጉዳያችን እንሄዳለን። ይሄው ምንድን ነው? ፊማ ጃአ ፊ ሱአል አን መሽሩዕየት ሰላት ልዒድ ፊ ልብዩት ፈአጃበ ሰማሐት ልሙፍቲ እንደው እንዴት ነው ኢድ ሰላት እቤት መስገድ ይቻላል ወይ? ይሄ ወረርሽኝ ካልተነሳና ሰዎች ከቤት መውጣት ከተከለከሉ ኢድ ሰላት እንዴት ይደረጋል ተብለው በተጠየቁ ጊዜ ምን ብለው ማለት ፈአጃበ ሰማሐቱሁ ምን ብለው መለሱ? ወአማ ሰላቱ ልዒድ ኢዘ እስተመረ ልወድዑ ልቃኢሙ ወለም ተኩን ኢቃመቱሃ ፊ ልሙሰለያት ወልመሳጅድ ልሙኸሰሰት ለሃ፣ ሁኔታው በዚህ የሚቀጥል ከሆነና ይሄ ወረርሽኝ ያልተነሳ ወይ ደግሞ ያልተወገደ ከሆነ ሰዎች ሰላት አልዒድን በመስገጃ ቦታዎችና በተወሰነላቸው መስጅዶች መስገድ ካልቻሉ አሉ ሼክ ሐፊዘሁላህ ፈኢነሃ ቱሰላ ፊ ልብዩት ቢዱን ኹጥበትን ባዕደሃ፣ እነሆ በዛ ወቅት የችግር ካልተወገደ መስገጃዎችና መስጅዶች የተወሰኑ መስጅዶች መስገድ ካልተቻለ እቤት ይሰገዳል። ሰላተል ዒድ ኹጥባ ሳይደረግ ያለ ኹጥባ እቤት ይሰገዳል ብለዋል ሰማሐቱሁ ሐፊዘሁላህ። ወሰበቀ ሱዱር ፈትዋ ሚን ለጅነት ዳኢመት ሊልፈትዋ፣ የዑለማዎች የፈትዋ ኮሚቴ ይሄንን መሰል ፈትዋ ከዚህ በፊትም አስተላልፈዋል ይላሉ። ምን ይላሉ? በዚህ ፈትዋ ውስጥ የዑለማዎች የፈትዋ ቢሮ ኮሚቴ ቢሮ ያስተላለፈው ፈትዋ ምን ይላል?
እንግዲህ ሼክ ናቸው ومن فاتته صلاة العيد وأحب قضاءها استحب له ذلك فيصليها على صفتها من دون خطبة بعدها ይላሉ ምን ይላል እንግዲህ የዑለማዎች የፈትዋ ቢሮ የሳውዲ የዑለማዎች የፈትዋ ኮሚቴ ቢሮ ምን ይላሉ እነዛ ትላልቅ ዑለማዎች የተሰበሰቡበት ነው ምን ይላል ሰላት አልዒድ ያለፈው ሰው ምናልባት ሰላት ቢከናወን ማለት ነገር ግን አሁን ለምሳሌ በተራው ቀን ባለፉት አመታት እንሰግድ ነበር መስጊድ ውስጥ ግን የሚያልፈው ሰው አለ ያ ሰው ምን ማድረግ አለበት እና ያለፈው ሰው ይላሉ وأحب قضاءها ያንን ቀዳ ማድረግ የፈለገ ሰው ይህንን የሰላት አልዒድን ቀዳ ማድረግ የፈለገ ሰው استحب له ذلك يا يتوددለት ይሆናል فيصليها على صفتها من دون خطبة بعدها ልክ ኢማሙ በሚያሰግዱት ሁኔታ መስጂድና ሜዳዎች ላይ በሚሰገደው ሁኔታ ይሰግዳል ኹጥባ ግን አያደርግም ቀዳ ማድረግ የፈለገ ሰው ኹጥባ ሳያደርግ ያለፈውን ያንን የዒድ ሰላት ቀዳ አድርጎ ይሰግደዋል አሉ فإذا كان القضاء مستحبا في حق من فاتته الصلاة مع الإمام الذي أدى صلاة العيد بالمسلمين እንግዲህ ይላሉ ሼክ አብዱል አዚዝ ቢን አብዱላህ ቢን ሙሐመድ አሊ ሼክ የሳውዲ ሙፍቲ ምን ይላሉ በሸሪዓችን አንድ ሰው ዒድ ሰላት ሙስሊሞች ከኢማሙ ጋር መስገድ ያልቻለና ያለፈው ሰው ቀዳ ማድረጉ የተወደደለት ከሆነ ከሙስሊሞች ጋር እንግዲህ የሚሰገድ ቢሆንና ከኢማም ጋር መስገድ ባይችል ሰላቱ ቢያልፈው ዒድ ሰላት ቀዳ ማድረጉ የተወደደለት ከሆነ ይላሉ فمن باب أولى أن تكون إقامتها مشروعة في حق لم تقم صلاة العيد في بلدهم لأن في ذلك إقامة لتلك الشعيرة حسب الاستطاعة من يلالو رحمة الله حفظه الله قريب الزي عينت قدا ما درك يمفكر كهونا በበለጠ ሁኔታ የተፈቀደ ይሆናል ሰላት ከናካቴው የማይከናወን ከሆነ ሰላቱ መስገዱ የተፈቀደ ይሆናል በኢድ ሰላት በማይሰገድባቸው ሀገሮች ሁሉ ምክንያቱም ይሄንን ግልጽ የሆኑ የኢስላምን የኢባዳ ተግባሮች መስራት ነውና ይላሉ እንግዲህ እንደያቀሙ والله تعالى يقول الله سبحانه وتعالى من ይላል فاتقوا الله ما استطعتم الله سبحانه وتعالى በቁርአን ውስጥ ምን ይላል አላህን የቻላችሁትን ያህል ፍሩት ይላል وقال النبي صلى الله عليه وسلم ነብያችን صلى الله عليه وسلم ምን ብለዋል اذا امرتكم بشيء فاتوا منه ما استطعتم በአንድ ነገር ያዘዝኳችሁ ከሆነ ያን ነገር የምትችሉትን ያህል ተግባራዊ አድርጉ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ሰላት አልዒድን በቤት መስገድ ይቻላል ይላሉ ከዚህ ጋር በተያያዘ ሁኔታ ምን ይላሉ ሼክ አብዱራህማን አልበራክ ሐፊዘሁላሁ ተዓላ በዚህ ዙሪያም እሳቸው የተጠየቁት ጥያቄ አለ አልዒዱ ፊል በይቲ بسبب وباء كورونا وكيف الصلاة እንግዲህ ሰዎች በአሁኑ ሰዓት በኮሮና ምክንያት ሰላት አልዒድን በጀማዓ መስገድ አይችሉምና እንዴት ያደርጋሉ ሰላቱስ እንዴት ነው የሚሰገደው በቤት የሚሰገድ መሰገዱ የሚፈቀድ ከሆነ ተብለው ተጠየቁ አልጀዋቡ መልሱ ይላሉ አልহামዱሊላሂ ወሰላቱ ወሰላሙ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰህቢሂ አጅመዒን አማ በዕዱ فإن صلاة العيد إذا تعذرت إقامتها لمانع صلاة العيد لا توسن لا بمكلك النجر እንግዲህ ሰላት አልዒድን መስገድ የሚከለክል ነገር ተከስቶ መስገድ ባንችል كما في هذه الأيام لكهم بالنزي بالنبت قناتوች አይነት فحكمها هو حكم من فاتته هذه الصلاة حكم ወይ ደግሞ ድንጋጌው የሚሆነው ልክ ሰላት ያለፈው ሰው አይነት ድንጋጌ ነው የሚኖረው አኒ
صلاة العيد مالتم صلاة العيد يالفو سو وللعلماء في ذلك مذاهب علماء بزي هنيتا لا يتليايو أقوامو تشالاتشو قيل يصليها ركعتين وقيل 4 وقيل يصليها على صفتها وهو من يلالو يتليايو أينت أملكاكتو تشالاتشو علماء ከነዚህ መካከል 2 ረካዓ ነው የሚሰግደው የሚሉ ዑለማዎች አሉ ሌሎች ደግሞ 4 ረካዓ ነው የሚሰግደው የሚሉ አሉ እንዲሁም ደግሞ ልክ በሚሰግ ሙስሊሞች ኢማሙ በሚያሰግደው ሁኔታ ይሰግዳል የሚሉ ዑለማዎች አሉ وهو الصحيح ይህ ትክክለኛው ነው اي يصليها ركعتين 2 ረካዓ መስገዱ ነው ትክክሉ ويكبر تكبيرات الزوائد ትርፍ የሆኑትን ቀድም ከአፍጥር በፊት ፕሮግራማችን ላይ በገለጽነው አይነት تكبيراوچون ያደርጋል ትርፍ የሆኑት ተክቢራዎቹን ويجهر فيها بالقراءة ولا يخطب قراءውን ድምጹን ከፍ አድርጎ ልክ እንደ መግሪብ ሰላት እንደ ኢሻ ሰላት እንደ ሱቢ ሰላት ድምጽ ከፍ አድርጎ ነው የሚሰገደው ቁርአን ሲቀራ ማለት ነው ነገር ግን ኹጥባ አያደርግም كما هو الشأن في كل عبادة مقضية ልክ ሁሉም ኢባዳዎች ቀዳ ሲደረጉ እንደሚደረገው ሁሉ ብለዋል أنها تؤدى على صفتها لك بزاو بهنيتاوا بباهريوانو يمتقدا يمتدرغو وتصلى فرادا وجماعة ليبچا مسجد يچالال ليبچا مسجد يچالال بجماعة مسجد يچالال لالو حفظه الله شيخ عبد الرحمن البراك ويدل لذلك فعل أنس بن مالك رضي الله عنه ይሄንን ማስረጃ የሚሆነው አነስ ኢብኑ ማሊክ ረዲየላሁ ዐንሁ ያደረገው ድርጊት ነው انه اذا فاتته صلاه العيد جمع اهله وبنيه صلاه العيد ካለፈው አነስ ኢብኑ ማሊክ ረዲየላሁ ዐንሁ ልጅ ሚስቶቹንና ልጆቹን ይሰበስብና ረዲየላሁ ዐንሁ ይሰግዳል انه اذا فات صلاه العيد جمع اهله وبنيه ثم قام عبد الله ابن عتبه مولاه فصلى بهم ركعتين قدي عبد الله ابن ابي عتبه يمبالو يساچو مولا يسجداچو نبر يكبر فيهما تكبيرا يادرغ كصلاه اهل المصر وتكبيرهم لك بيهاغرو تككلኛውን ሰላት ከኢማሙ ጋር እንደሚሰግዱት ሁሉ ተክቢራ ያደረገ ያሰግዳቸው ነበር ብለዋል وأما القول بأن صلاة العيد لا تقضى نجرجن عندان يميبال على فتوى صلاة العيد قضاء يدرجم يميبالو فإنه لا يرد هنا فإن صلاة العيد في حالنا الآن لم تصل أصلا صلاة انجدي عندان علماء أقواماتشو صلاة العيد كالفة قضاء يدرجم بلو يميلو فتوى يمالت يزين أقوام يالاتشو أهل العلم أهل العلم እንግዲህ ሌላም በዚህ አቋም ያላቸው ቀዳ አይደረግም የሚለውን አቋም ያላቸው ዑለማዎች አሉ ይሄ ግን እዚህ ጋር ቦታው አይደለም ምክንያቱም ሰላተል ዒድ አስለን አልተሰገደምና በሙስሊሞች ተሰብስበው በሜዳ ላይ ወደሞ በመስጂዶች በተወሰኑ መስጂዶች ተሰብስበው ከናካቴውም አስለን አልሰገዱትምና ይሄ ቦታው አይደለም ይላሉ فلم يحصل أداء الفرض فرض بتككلنياو بغيزيو مسجدو التكناونم لكن تقاس صلاة العيد في هذه الحال على حال من فاتته نجرجم بقياسو الزيغا صلاة العيد لك اندالفو سو بزيا قياس تدرجالج كما تقدم والله أعلم النام لك باون እንደገለጽነው በዛ አይነት ሁኔታ ተሰገዳለች ይላሉ والله أعلم أملاه يصافوت عبد الرحمن بن ناصر البراك حفظه الله تعالى بكتكيت قنات بفيت ياسقمطوت ነው الله سبحانه وتعالى يوفقن እንግዲህ በዚህ አይነት ሁኔታ በአጭሩ ስደመድመው የነዚህን ዑለማዎችና ሌሎችም በርካቶች ዑለማዎች የሰጡትን ስንደመድመውና ወደ በአጭር ቃል ስንገልጸው ሰላተል ዒድ ባሁኑ ባለነበት በኮሮና ዘመን ሰዎች ወጥተው መስገድ አይችሉ ጀማዓ ሆኖ መስገዱ እየተቻለ አይደለም በተለይ እኛ ባለነበት ሀገር በርካታ ሀገሮች የዚህ አይነት ሁኔታ አለባቸው የሀገራችን ሁኔታ አናውቅም እስካሁን ስለዚህ ሰላት ፈጽሞ እየተሰገደ አይደለም በጀማዓ ሰዎች ወደ ሜዳ ወጥተው
ለምሳሌ በአገራችን እንደሚከናወነው በስቴዲየሞችና በተለያዩ ቦታዎች ሜዳዎች ላይ እንደሚሰገደው ሊሰገድ አይደለም። ወላሁ አዕለም። አዲስ ነገር ምን እንደሚመጣ አናቅም። እናም አስለን ሰላቱ እየተሰገደ አይደለም። ቀዳ የሚደረግ ነገር የለም ሲጀመር። ስለዚህ ይሄ ኺላፍ ወጣ ከዚህ ውስጥ ማለት እንግዲህ ኺላፉን ያላቸው ዑለማዎች ቀዳ አይደረግም ያሉት ከዚህ ውስጥ ወጣ ይላሉ ሼክ አብዱራህማን አልበራክ። እናም አሁን ኺላፉ እዚህ ጋር ተወግዷል። እንዴት ነው የሚሰገደው ለተባለው ልክ አነስ ኢብኑ ማሊክ ረዲየላሁ ዐንሁ ወአርዳህ የነብያችን ሰለላሁ ዐለይሂ ወሰለም አገልጋይ 10 ዓመት ነቢን የከደመ ገና የ10 ዓመቱ ልጅ ሆኖ እሳቸው ጋር ነው የመጣው። ዒልሙን በደንብ አድርጎ ዒልሙን ከሳቸው የወሰደ ልጅ ነው። እናም አነስ ኢብኑ ማሊክ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲሶች እጅግ አብዝቶ ካወሩልን ከሰባቱ አንዱ ነው። እናም ምን ያደርግ ነበረ? ሰላተል ዒድ ካለፈው ቤቱ ቤተሰቦቹን ማለትም ሚስቶቹና ልጆቹን ይሰበስብና የሳቸው መውላ ያሰግዳቸው ነበር። አገልጋያቸው ያሰግዳቸው ነበር። አያችሁ። ስለዚህ ወንድሞቼና እህቶቼ ምን እናደርጋለን ማለት ነው? ሰላተል ዒድ ውጭ ወተን መስገድ የማንችል ሰዎች ማለትም መስገድ በማይቻልባቸው ሀገር ውስጥ ያለን ሰዎች በመጀመሪያ መስገድ የሚቻልባቸው ሀገሮች ያላችሁ ሄዳችሁ ስገዱ። አላህ ይቀበላችሁ፣ ሽልማታችሁን ትቀበላላችሁ። ምክንያቱም የሽልማት ቀን ነው ከዒድ ሰላት በኋላ አላህ ይሸልመናል ያ ረበል ዓለሚን። እናም ሂዱና ስገዱ ከሙስሊሞች ጋር። ነገር ግን የኛ ቢጤዎች ያላችሁ መስገድ የማትችሉ የክልክል የሆነ አሁን እኛ እዚህ ያለንበት ሀገር በሳውዲ አጠቃላይ 24 ሰዓት ከቤት መውጣት ክልክል ነው ለ5 ቀናት ያህል በ30ኛው የረመዳን ቀንና 4ቱን የሸዋል ቀናቶች ከቤት ፈጽሞ መውጣት ክልክል ነው። 24 ሰዓት እላፊ ነው። ስለዚህ ግዴታ ቤት ነው ያለ ነው። ምን ታደርጋላችሁ? ተሰብስባችሁ ኹጥባ አታደርጉ፣ ተክቢራዎቹን ታደርጋላችሁ። ሰላቱን በትክክለኛው ኢማሙ በሚያሰግዱበት ሁኔታ ትሰግዳላችሁ። ምን ታደርጋላችሁ? አንዳችሁ ያሰግዳችኋል። ለብቻም የምትሰግድ ከሆነ የምትሰግጂ ከሆነ ልክ በዚህ መልክ ትሰግጃለሽ። ልክ ሱና ሰላትን ለመስገድ እንደምናደርገው ውዱአችንን አድርገው ወይ ደግሞ ማንኛውም ሰላት እንደምንሰግደው ውዱእ አድርገን እንዘጋጃለን፣ ተክቢራ እናደርጋለን። ጠብዓን ለይለተል ዒድ ጀምረን ተክቢራ ማድረጉን እንዳንረሳ። ከዛም በኋላ የዒድ ሰላት ወቅቱ የሚጀምረው ልክ ዱሃ ሰላት በሚሰገድበት ወቅት ነው። ፀሐይ ወጥታ ከ15 ወይ ደግሞ ከ20 ደቂቃ በኋላ መስገድ ይቻላል። ምን ታደርጋለህ? አንተ ኢማም የምታሰግድ ወይ ደግሞ አንቺ ለብቻሽ አንተ ለብቻ የምትሰግድ ሰው ዒድ ሰላትን ለመስገድ በልብህ ንያ ታደርጋለህ። ከዛ በኋላስ ንያ በልብህ ታደርጋለህ፣ በአፍ መናገር የለም። ከዛ ሙሰላህ ላይ ወደ ቂብላ ዞረህ አላሁ አክበር ብለህ ትጀምራለህ። ማንኛውም ሰላት እንደምንጀምር ተክቢረቱል ኢሕራም ሰላታችንን ጀመር። ከዛ ዱዓ ኢስቲፍታህ እንላለን። ሱብሓነከ አላሁመ ቢሐምዲክ ወይ ደግሞ ሌላው ወተባረከ እስሙክ ሱብሓነከ አላሁመ ቢሐምዲክ ወተባረከ እስሙክ ወተዓላ ጀዱክ ወላ ኢላሃ ገይሩክ። ከዛስ አሁን ኢስቲፍታህ ካደረግን በኋላ ተክቢራው ይደረጋል 6 ጊዜ ወይ 7 ጊዜ። እኛ እንግዲህ በኪታባችን ያለው 7 ነው። 7 የሚለውን ይዘናል። አላሁ አክበር 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 7 አለ። ከዛ በኋላ አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረሕማን ረሒም ፋቲሃን እንላለን። ቢስሚላህ አልሐምዱሊላሂ ረቢል ዓለሚን አርረሕማን ረሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን እያል እንቀራለን። ከዛ በኋላ ከዙ አስከትለን ሌላ ሱራ እንቀራለን። እንግዲህ ከተቻለ ሱረቱ ቃፍ፣ ያልቻለ ሱረት አልአዕላ ሰቢህ እስመ ረቢከል አዕላ፣ ያልቻለ የቻለውን ሱራ ይቀራል። ከዛ አላሁ አክበር ብለን ሩኩዕ እናደርጋለን። ከዛ ከሩኩዕ ስንጨርስ ሰሚዐ አላሁ ሊመን ሐሚዳ እንላለን። ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ ሚልአ ሰማዋት የምንችለውን ያለን። ከዛ አላሁ አክበር ብለን ስጁድ እናደርጋለን። ሱብሓነ ረቢየል አዕላ የቻልነውን ያህል እንላለን። ከዛ አላሁ አክበር ረቢ ግፊርሊ ወርሐምኒ ረቢ ግፊርሊ አላሁ አክበር ብለን ሁለተኛ ስጁድ እናደርጋለን። ሱብሓነ ረቢየል አዕላ ወቢሐምዲ ሱብሓነ ረቢየል የቻልነውን ያህል እንላለን። ከዛ አላሁ አክበር ብለን ተነስተን እንቆማለን። አሁን አላሁ አክበር ብለን ተነስተን ከቆምን በኋላ አላሁ አክበር ብለን እንነሳለን። ይሄ አይቆጠርም። አሁን ሌላ ራሱን የቻለ 5 ተክቢራ እናደርጋለን።
الله أكبر الله أكبر الله أكبر الله أكبر الله أكبر إن لا أوكي أهون أمستون قال كذا أهون فاتحة نقرأ فاتحة نقرأ لن كفاتحة بحالا ليلا سورة نقرأ لن كتشارة سورة قاف نقرأتن كونه سورة القمر نقرأ لن سورة القمر اقتربت الساعة وانشق القمر وإن يروا آية يعرض يميلون آية نقرأ لن السون كالشال سبح اسم ربك الأعلى بعندن يوركا قرأتن كونه سورة الغاشية نقرأ لن هل أتاك حديث الغاشية السون كالشالنا ليلا سورة قرأتن كونه عند ليلا سورة نشمبرا ليشال نقول هو الله لمن هيونم قل أعوذ برب الفلق ويدمو يشال نو سورة نقرأ كذا سورة قرأتن كابك أم بوالا الله أكبر ركوع بالنارجال لك ليلوچون صلاتو چندم النارجو ولت سجود النارجنا تحيات قرأتن السلام عليكم ورحمة الله السلام عليكم ورحمة الله مسجد بهون كالسلام متى بحالا إمامو تنستو خطبة يدرقال أهون خطبة النارج خطبة آياس فلقم أبيت يسجد سو مالتنو بزي آينت صلاة العيدن بي بيتاچن بي هونيتاچن انسجدال مالتنو الله يقبلاچو الله سبحانه وتعالى ይሄን እነኚህን የቀሩትን የረመዳን ቀናቶች በሰላም በጤና በደስታ በኸይር አሳልፈናቸው ጾመናቸው ለይለተል ቀድርን አግኝተን ሰላተል ዒድ ላይ በሰላም በደስታ በጤና ደርሰን አላህ ከሸለማቸው ምርጥ ባሮቹ አድርገን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا تقبل منا صيامنا وقيامنا ودعاءنا وصالح أعمالنا يا رب العالمين اللهم اكتب لنا ليلة القدر اللهم وفقنا قيام ليلة القدر واكتب لنا فيها المثوبة والأجر وامحو عنا فيها الوزر اللهم آمين وصل اللهم وسلم على نبينا محمد وجزاكم الله خيرا والسلام عليكم ورحمة الله وبركاته